ወስነሽ ጻፉልኝ ወረቀት ስላቸው ለመታከም ከወሰንሽ በኋላ ነው የምንጽፈው አሉኝ። እና ያለ መወሰን ደግሞ እኔ እጄ ላይ ሙሉ ለሙሉ ካሽ የምከፍለው ብር የለኝም። እዛ በቃ ብሩ ሲጎልብኝ መጀመሪያ ስጠይቅ 8,000 አሉ። ሄጄ ስጠይቅ አቡዳቢ ነበር የሄድኩት። 8,000 ነው ብለውኝ 8,000 ሲሞላልኝ ሲሄድ 8,000 የተባልሽው ለአንዱ አይን ነው አሉኝ። ከዛ እንዴት እንደዚህ ሆናል ብዬ ድጋሚ ደግሞ ያንን 8,000 ሰርቼ እከፍላለሁ ስል ያው ከቤተሰብም እናቴ ደግሞ ታማብኝ 2 ወር ሆኗታል ካረፈችብኝ ማለት ነው። ወደ ኢትዮጵያ ሄጄ መጣሁ። እዛ ሄጄ ከመጣሁ በኋላ እንትን ያልኩትን ትንሽ ጎደለ ማለት ነው። ከዛ ደግሜ ደግሞ 16,000 ነው ለሁለቱም አይንሽ አሉኝ እና ከዛ ያንን 16,000 ለመሙላት ገና ድጋሚ ሌላ 2 ዓመት ያስፈልገኛል ማለት ነው። እና ሌላ ቦታ እስኪ ሌላ ቦታ ደግሞ እንጠይቅ ብሎ ሰውዬው ይዞኝ ሄደ። ሌላኛው ሐኪም ቤት ሲሄድ ደግሞ ሌላ ደግሞ ድጋሚ 25,000 ብር አለኝ እና ሌላ ቦታ እኮ እንደዚህ 16,000 ነው ያለኝ የተባልኩት። እዚህ ደግሞ እንዴት 25,000 ብር ይሆናል ስለው ለአንዱ አይንሽ ይሆናል 16,000 እንጂ ለሁለቱም አይደለም ብለው ድጋሚ መለሱ ማለት ነው። እና ወረቀት ጻፉልኝ ስላቸው በዚህ ቀን እታከማለሁ ብለሽ እንትን ስትፈርሚ ነው የሚጻፍልሽ እንጂ ዝም ብለን ጽፈን አንሰጥም አሉኝ ማለት ነው። እኮ አሁን እንትን እኮ ወሳኝ ነው። አሁን እዚህ ጋር ብዙ ሰዎች አሁን ሊረዱሽ ሊፈልጉ ይችላሉ እና እንዲረዱሽ ማረጋገጫ ይፈልጋሉ። ምክንያቱም አሁን በቃ ሶሻል ሚዲያ ላይ ማመን እንደ ድሮ አይደለም። ብዙ ሰው ወይ የዋሸ ምናምን ስለገጠማቸው ሊሆን ይችላል ሰዎች ገብቶሻል። ስለዚህ ይሄንን ማስረጃ መታመምሽን ሕክምና እንደሚያስፈልግሽ ሰርጀሪ እንደሚያስፈልግሽ ያንን ለማረጋገጥ እሱን መጀመሪያ አስቢበት። እሱ የአንቺ የቤት ስራ ይሁን ነው የምልሽ። መታመም ሳይሆን በርቀት አያይም በተፈጥሮ ማለት ነው። እና በሌዘር ደግሞ አሁን መነጽር ለብሼ ነው የምጠቀመው። መነጽሩ ደግሞ በጣም ከፍተኛ ቁጥር ነው ያለው እና ያ ደግሞ ራስ መታት እየሆነብኝ ወደ ላይ እያቀሸልሽ ምናምን ስለከበደኝ ወደ ሌዘር ልቀይር አስቤ ነው። እና ያው ከዚህ በፊት ሙባሪክ የሚባል ወንድሜ ጋር ገብቼ እሱም እንደዚህ አግዝሻለሁ እና አግዝሻለሁ ምናምን ብለውኝ በቃ እንደዚህ ሰዎቹ 25,000 ነው አሁን 25,000 ብር ጌታ አባቴ ላመጣ ነው ብዬ ታውኩት ማለት ነው። አሁን ምንም አማራጭ ሳጣ በወርቁ እንትን ሀሳብ ሲመጣልኝ ነው ሁሉም ጋር ገባለሁ። ግን እሱ ሳይሆን አንቺ በቃ አንደኛሽን አግዙኝ ብለሽ መጠየቅ እኮ ትችላለሽ። ግን እችላለሁ ግን ያው ይቻላል፣ ግን ደግሞ ሰው ያስፈልጋል። እንደዚህ ታዋቂ ሰው ያስፈልጋል። እና ቪዲዮም ሰርቼ ብዙ ጊዜ በቃ ምንም አይነት እይታ ሳይኖረው ሲቀር አጠፋሁት ማለት ነው። ተስፋ ቆርጬ እና ወደ ትላልቆች ሰው ጋር ለማድረስ አሁን አንተ ኃይል አለ ከእግዚአብሔር በታች ማለት ነው። ድምፅ አለ፣ ብዙ ሰው ይሰማሃል። እና በዚህ አጋጣሚ ሰዎች ሊረዱኝ ከፈለጉ እንደዚህ ልክ እንዳንተ አይነት ያሉ ሰዎች አሉ፣ ብዙ ሰዎች እና እነሱ ጋር እንዲደርስልኝ ነው የምፈልገው ማለት ነው። ለእኔ ለብቻዬ 25,000 ድርሃም ሊከብደኝ ይችላል፣ ግን ስንተባበር ደግሞ ለብዙ ሰው 50 ሎሚ ለአንድ ሰው እንደሚባለው ይቀላል። አዎ ምን መሰለሽ፣ አሁን እኔ አሁን እዚህ ውስጥ እስቲ በምን በኩል እናግዛት እንችላለን ብዬ ለመጠየቅ እዚህ ጋር ያሉትን ሰዎች መጀመሪያ አንቺ ልታረጋግጪላቸው ይገባል። ገብቶሻል አይደል? አለበለዚያ ነገ ጥያቄ ያስነሳል እኮ ጠያቂው ራሱ ነገ እጃ ይዘን የጠየቀው ምንም ሳታረጋግጥ ነው ወይ ይመጣል። ገብቶሻል አይደል? ስለዚህ እንደዛ ከመጠየቃችን በፊት አንቺ መታከም እንደሚያስፈልግሽ ያንን የሚያረጋግጥ ነገር እንድታመጪላቸው ይፈልጋሉ። ይኸው እዚህ ጋር እኮ ራሳችሁ ይጽፉልሻል እኮ ጋይስ። ራሳችሁ ንገሯት ማለት ልትረዷት የምትፈልጉ ሰዎች እዚህ ውስጥ አላችሁ በእርግጠኝነት ብዙ። ግን እንደሱ አሁን ብዙ ሰው በቃ ይመጣል በእርግጠኝነት እንደዚህ አግዙኝ ማለቱ መጥፎ አይደለም። ግን ትክክለኛ የሆነ ነገር ኤቪደንስ ሴት የምር ሕክምና ብረዳት እንደው ነገ ወቃቀስም ስለምታይ ነው አይደለ? ሶሻል ሚዲያ ላይ ታያለሽ። ዋሽቶ በውሸት እንደዚህ አምታተውኝ ምናምን የሚል እንደዚህ አይነት የተጨመላለቀ ነገር ውስጥ መግባት ብዙ ሰው ላይፈልግ ይችላል። ገብቶሻል? ማስረጃ የትም ቦታ ብትሄጂ ይጠይቁሻል። የትኛውም እንደ እርዳታ ድርጅት እንኳን እኮ
ማለት ነው። እንደዚህ ገዛ ኤንጂኦ ምናምን ስትይ ማስረጃ ይሉሻል፣ የህክምና ማስረጃ ይሉሻል። ስለዚህ አንቺ ይህንን ነገር ቁጭ ብለሽ አስቢና ሊያግዙሽ የሚፈልጉ ብዙ ሰዎች አሉ፣ ይኖራሉ። በእርግጠኝነት ሊያግዝሽ ይችላል። ግን ምንድነው ኤቪደንስ ሰርጀሪ እንደሚያስፈልግሽ ምን ያህል ገንዘብ እንደተጠየቅሽ እሱን የሚያሳይ ነገር ይፈልጋሉ። ልክ ነኝ አይደለ? በሰዎች ይኸው በቪዲዮ መቼ ነው የጀመረሽ? ይሰማል? አዎ ይሰማል። መቼ ነው እንደዚህ? ምን ያህል ጊዜ ሆነሽ እንደዚህ ከሆንሽ? እኔ ከልጅነቴ ነው። አይዞሽ። ስለዚህ እንደዛ አድርጊሽ። አሁን እዚህ ውስጥ ብዙ ሊያግዙሽ የሚችሉ ሰዎችን ሊያገናኙሽ የሚችሉ ሰዎችም አሉ፣ ራሳቸውን ሊረዱሽ የሚችሉ ግን ኤቪደንስ ይፈልጋሉ። እሺ ያንን ማድረግ ትችላለሽ። አይዞሽ። እስቲ ሀሳብ ስጡበት ሰዎች እንዴት ምን ያህል ብዙ ጊዜ ሞክር የነበረ ግን ማን ጋር ሀቢባ ጋር ልታደርሰኝ ትችላለህ ማለት ሀይሉ አለ፣ የሶሻል ሚዲያውን ሀይሉ አለ። እኔ ምንም አቅም የለኝም ሀቢባ ጋር ለመግባት። ረዳት ትችላለች እሷ። ቤተሰብ እርዳታ ልታገኝ የምትችልበት መንገድ ንገሩኝ። አይዞሽ። የት ነው የምትኖሪው? ዱባይ አላይን ውስጥ ነኝ። አሁን ስራ አቁመሻል? አይ አላቁም፣ እየሰራሁ ግን የምንጽሩ ቁጥሩ በጣም ከፍተኛ ነው። ከ12 እስከ 18 ነው። ራስ ምታት እየሆነ እያስቸገረኝ የሆነ ልብ ድካም እስከ ልብ ድረስ ነው እንትን የሚለኝ ማለት ነው። ያዞረኛል፣ ያቅለሸልሸኛል። እሺ እሷ ጋር ልታደርስልኝ ትችላለህ ብላለች። እዚህ ውስጥ ያሉት ሰዎች በሙሉ እዛ እንድትገቢ ሊያደርጉሽ ይችላሉ። በትክክል እርዳታ አገኛለሁ ብለሽ አምነሻል። አንቺ ችግር የለውም። ለዛ ግን እኔ ሀሳብ የምሰጥሽ ሁሉም ቦታ እስቲ ሰርጀሪ እንደሚያስፈልግሽ ማስረጃ አሳየን፣ የሐኪም ማስረጃ ይሉሻል። ባይዞ ይሄ ምድር ላይ ነው እሺ የምትኖሩት። አንዳንዶቻችሁ የሆነ እናንተ ብትሆኑ የምታደርጉት ነው ይመስለው። ቁጭ ብሎ ሀሳብ መስጠት በጣም ቀላል ነው። እሺ በነገራችን ላይ የትም ኤንጂኦ ብትሄዱ ሆስፒታል ራሱ ከአንድ ሆስፒታል ወደ ሆስፒታል ስትሄዱ ሪፈር የሚጻፍላችሁ ለዛ ነው፣ የሐኪም ማስረጃ ስለሚያስፈልግ። ገብቷችኋል? ስለዚህ ማስረጃ ሰው መታመምሽን እስቲ እንድረዳሽ እንዳግዝሽ ብሎ መጠየቁ መጥፎ አይደለም። እሺ ምክንያቱም ሶሻል ሚዲያ ላይ ነው ያለው። ሶሻል ሚዲያ ላይ ትን ስላለ ብቻ ኦኬ እንድትባል መጠበቅ የለም። ቢኮዝ ማገዝ የሚፈልገውም ሰው ማስረጃ መጠየቁ ስህተት አይደለም ልላችሁ ፈልጌ። የምንኖረው ምድር ላይ ነው። ስለዚህ ይሄ ይጠይቃል በእርግጠኝነት። ግን እንደ አሁን ያልሽኝን ነገሮች በሙሉ በቃል የነገርሽንን ነገር በሙሉ በትክክል በማስረጃ መልኩ ማረጋገጥ ከቻልሽ በእርግጠኝነት እርዳታ ታገኛለሽ። ዶክተሮቹ ሊጽፉልሽ ይችላሉ። ይጽፋሉ። እኔ መወሰን እኮ ነው። በቃ እታከማለሁ ብዬ እፈርማለሁ። ከዛ በኋላ ይጽፉልኛል ማለት ነው። ላለመጻፍ ደግሞ ላለመፈረም ገንዘብ እጄ ላይ ስለሌለ ሀቢባም ማስረጃ ትጠይቅሻለች እያሉሽ ነው። ማስረጃ ግዴታ ነው። ስለዚህ ልታቀርቢ ትችላለሽ። አቀርባለሁ። እሺ። ስለዚህ ቤተሰብ እሷ ጋር እንድትገባ ማድረግ ትችላላችሁ አይደል?
በዚህ ልትረዷት ትችላላችሁ። እሷ ጋር እንድደርስ እንድትረዳኝ እፈልጋለሁ ነው ያለችኝ። እሷ እኔ እንኳን ምን አቅም ኖሮኝ እኔ እናት እኔም እንደው የዛን እንትን ያህል አይደለም፣ ግን ካልሽ ግን ያው እዚህ ጋር በጣም ብዙ ሰዎች ስላሉ እሷ ጋር ሊያገናኙ እኔ ከአቅሜ በላይ ስለሆነብኝ ነው እንጂ እንደዚህ ሚዲያ ላይ ወጥቶ መለመን ራሱ በጣም ነበር የሚከብደኝ፣ ግን ለእኔ ደግሞ ከባድ ነው። አይዞሽ አይዞሽ ጋይስ። ስለዚህ ኮመንት ላይ ትናንትና እንደገባችሁ ህይወታችን ልታደርጉ ትችላላችሁ። ኮመንት ላይ እየጻፋችሁ እኔ እንኳን ላይቭ ላይ ስለሆንኩ ላይቭ ላይ ከሆነች ማለት ነው እሷም ልትጠይቅሽ ትችላለች ብለውሻል። ስለዚህ ትጠይቅሻለች። ስትጠይቅሽ ያንን ነገር በማስረጃ ማቅረብ ከቻልሽ ሊያግዙሽ የሚችሉ ሰዎች ልታገናኝሽ ትችላለች፣ ወይም እርዳታ እንድታገኝ ሰውም ደግሞ በቃ በነፃነት በቃ ደስ ብሎት ሳይሳቀቅ ይታለ ምንድን ነው ምናምን ሳይልሽ ያግዝሻል ማለት ነው። ተስፋ አደርጋለሁ። አይዞሽ እሺ። ጸሎትን ደግሞ ከዛ ባሻገር ይኸው እዚህ ጋር ሁሉም ሰዎች ተስማምተዋል፣ እዛ እንድትገቢ ያደርጉሻል። ከዛ ሀሳብሽን ደግሞ በነፃነት ንገሪያት። እሺ አይዞሽ። ድል ስለሰጣኝ አመሰግናለሁ። ኤኒታይም። እሺ ይትሻል። እሺ አይዞሽ። የሆነውን ነገር ንገሪኝ። እሺ እሺ እናት እሺ ወንድም አመሰግናለሁ። ባለታቀም ይሄ እድል ራሱ ማግኘት ለእኔ ትልቅ ነገር። ኧረ ተይው፣ እሱ እድሉን እንኳን ተይው። የእኔ እናት ከጤና በላይ ዋናው ነገር ምክንያት ሊሆን ይችላል። እሺ ስለዚህ ሄደሽ ንገሪን፣ ተመልሰሽ መጥተሽ እኛ የምናደርገው ነገር ካለ እንሞክራለን። እሺ ወንድም እሺ አይዞሽ። ጋይስ እስቲ አግዟት፣ እሷ ስትገባ ማለት ነው ልትረዳት ከቻለች ብላለች። እሷም እዛ መግባት እንድችል ነው ያለችው። እርዳታ ባይዚ እንደዚህ እርዳታ ማሰባሰብ ላይቭ ላይ ለሆነ ሰው ለታመመም ሰው ሊሆን ይችላል። አሁን ለተቸገረም ሰው አሁን ብዙ ጊዜ ሊቢያ ያሉ ልጆች ይመጣሉ እዚህ ቤት፣ አይታችኋቸዋል። በጣም ነው የሚያሳዝኑ እውነቱን ለመናገር ብዙ መልኩ እና በጣም አስቸጋሪ ነው። እንደምታስቡት ቀላል አይደለም። በብዙ መልኩ ተጠያቂ ነው የሚያደርጋችሁ። ገብቷችኋል? እስፔሻሊ ደግሞ እዚህ ሀገር ማለት ነው እዚህ ኢማራት ውስጥ ከህግ አንጻር በህግ ተጠያቂነት ያለበት ጉዳይ ነው። እንደዚህ እርዳታ ማሰባሰብ፣ እርዳታ አንድ ሰዎች እንዲያገኙ ቁጭ ብሎ ወይ ገንዘብ ማሰባሰብ ሊሆን ይችላል በሆነ መልኩ። ምክንያቱም እዚህ ሀገር ቻሪቲ አለ፣ ቻሪቲ የሚባል ነገር አለ እዚህ ሀገር። ሰውም መርዳት ከፈለግ ቀጥታ ሄደህ ለቻሪቲ ስጥ ነው የዚህ ሀገር ህግ ማለት ነው። የእርዳታ ድርጅቶች አሉ። ኦኬ መርዳት ትፈልጋለህ፣ ለቻሪቲዎች ስጥ። እነሱ ቻሪቲዎች ብዙ የተቸገረ ሰው አለበት ስራቸው፣ እነሱ ያደርጋሉ። አንተ ምን መብት አለህ ነው ጥያቄው። መጀመሪያ ለሚለምን ሰው ራሱ መስጠት አይቻልም እዚህ ሀገር። መለመን ራሱ ወንጀል። እዚህ ሀገር ወጥቶ ቸግረ እንደ ኢትዮጵያውን ሀገራችን እንዳለው ችግሮኛ ብለህ መሬት ላይ እባካችሁ 5 10 ምናምን ማለት አትችልም። ፖሊስ መጥቶ አጥበው ነው ይዞ መሄድ ወዲያው ከአንዳንድ ገብቷችኋል። ተቸግሮም ሲለምን ምናምን መንገድ ላይም የኔ ቢጤ ለምንለው ማለት ነው። እኛ ስትሰጥ ከተገኘ አንተ ማን አንተ ምንድን ነው? ሰው በጣም ጥንቃቄ ያስፈልገዋል። እኔ ሶሻል ሚዲያ ላይ ብዙ ጊዜ ነግሬያቸዋለሁ። እንዲህ አይነት ነገር ሲመጣ በጣም ጥንቃቄ ያስፈልገዋል። ነገ አንተ ቻሪቲና ፈቃድ አለ በመንግስት ትባላለህ። ሰው ግን እንደዚህ ማድረግ የሚችል ሰው ካለ ግን እንድትገባ ብናደረግ እና የማሰባሰብ ነገርም ቢሆን ምንም እርዳታ የምታገኝበት እሱ አሁን እዚህ መግባቷን እንደ ትልቅ ነገር ነው የቆጠረችው። ኧረ ለእኔ ችግር የለውም የእኔ እናት 100 ጊዜ ብትገቢ ለአንቺ ከጠቀምሽ ምን ገዶኝ። ጋይስ እስቲ ታፕ እናርግ። እሺ አንዴ ኮመንቱን እናቆመውና ሁላችንም ደብል ታፕ እናርግ። እዛ እንድትገባ አርጓትና አይታወቅም የምታገኝበት ነገር ሊፈጠር ይችላል። ግን እዚህ ሀገር በነገራችን ላይ ማለት ነው ደስ የሚለው ነገር እሱ አሁን እንትን አለች እንጂ